አስታውስክ እሱ ቁርአን ላይ እንዳየሁት አሁን ምንም ግልጽ በሰላማዊ መንገድ ማውራት ማለት ነው። ገባ? በሰላማዊ ማለት እኔ አሁንም እያወራክ ነው እዚህ ጋር። አዎ ኢየሱስ ክርስቶስ ትል ነኝ ብሏል ተጽፏል። ትል የሆነበት ምክንያት ደግሞ እሱን የገለጹበት ትል ነው። አዎ ትል ነው። ማንም ይሄንን አይኑ እያየ እንትን የሚል የለም አይደለ? ሶ ቁርአን ላይ ራሱ ሳነብ እሺ መጀመሪያ እንጨርስ። አንድ ፍቀጅልኝ፣ ይሄን እንጨርስ። ስለፍቹ ነው ጠይቅ እኮ ኢምራን ስለፍቹ። እሺ ቆይ ክርስቲና ቀጥ ይበቃሽ፣ ግን ያስወራሽኝ አይደለም። ቀጥ እና ጀማ ፕሊዝ ሞዴሬተር እንደኛ ተውልኝ። እሺ ሞዴሬተር እኔ ራሴ ማኔጀር አድርገዋል። ቀጥ ከዛ በኋላ ያችን ቃል ስትጠቀም አሁን ለምሳሌ እኛው እንደምንጠቀመው ራሱ ቀዳዳ ማለት ብዙ አይነት ቀዳዳ አለ። አሁን እኔ ከዚህ በፊትም ቁርአን ላይ አንብቤ ሲጠይቅ የማይሆን ቃል አንብቤ ሲጠይቅ አይፍቹ እንደዚህ ነው ብለክ በሚገባ አስረድተከኛል አይደለ? ከዛ እሺ ብዬ ተቀበልኩ። ምክንያቱም እዛ ጋር የነበብኩት እኔ እንደማስበው አስነዋሪ እንትን የማይባል ነገር ነው። ሶ አንተ ጠየቅኩ አስረዳከኝ ማለት ነው። በሚገባ አስረዳከኝ፣ እሺ ያልኩ ማለት ነው። ይሄ ነገር ደግሞ ቀዳዳስ ያ አንተ ጭንቅላትክ ያሰበው ቀዳዳ ብቻ ነው ያለው? አንድ እችን ነገር አስብልኝ። ሰደደስ ማለት ሰደደ ማለት በእኛ ራሱ በስንት አይነት ትርጉም እንጠቀመዋለን የሚለውንም አንተ አስረዳኝ ማለት ነው። ሶ እዚህ ጋር ቁርአን ላይ እኔ እያነበብኩ ነው። ይሄው ነግሬካለሁ፣ አነባለሁ ብዬ ነግሬካለሁ። እያነበብኩ ነው። ጥሩ ትምህርትም አለው፣ ጥሩ አስተምሮትም አለው። የማይሆን ቃላቶችም በዛው ልክ አሉት ማለት ነው። ቃላት ለምን እናንተ ለምን አታስረዱትም በትክክለኛ መንገድ ማለት ነው። ሲቀጥል ደግሞ ከክርስትና አሁን ለምሳሌ ከክርስትና ጋር በተያያዘ ብትል ቁርአን ላይ ምንድነው መጽሐፍ ቅዱስ ላይ እየነገርኩ እኔ ባስተዋወቅኩት ነው። እሺ በጣም አንዴ ብቻ ደግሞ ሰብሰብ እናድርግ እና ሌላ እስቲ ቆይ እንትና አንጨላቀናለ ቀስቀስ እያልን ነው። እሺ ልድገምልሽ። መሀልዬ ላይ ያለው እጁን በቀዳዳ ሰደደ የሚለው ከባድ ነገር ነው። ዛሬ አላወራበትም፣ ነገ ነው ያልኩሽ እኮ። እሱን ደጋሚ እንዳታነሺው። ዛሬ አወራበ ርዕሳችን ዛሬ እሱ አይደለም። ዛሬ ስለ ኢየሱስ ነው። ስለዚህ አዳምጪ አንዴ ፕሊዝ። አሁን ቀጥሎ እስልምና ላይ ከባድ ነገር አግኝቻለሁ ቁርአን ላይ ብለሻል። እስኪ የትኛው ነው ማስረጃ? ኢምራን ከዛ በፊት ግን እኮ ምን ሌላ ትርጉም አለው እንዴ? ትርጉሙን ጠይቃ የመጣችው ልንጠይቃት እኔ ማለት ሰርፕራይዝ እንድታረገን ስለፈለኩኝ። ማሊ ሰለሞን 5:3 ላይ ቀሚሴን አወለኩኝ ስትል ቀሚስ ትርጉም አለው? አወለኩኝ ስትል የሱናማታ ልጅ አገረድ ናት። ከንጉስ ሰለሞን ጋር ያላት ዲያሎግ ማሊ ሰለሞን የፍቅር መጽሐፍ ነው። አብዛኛው በሱላማይቱ ልጅ አገረድና በንጉስ ሰለሞን ሱናማይቲ ናት እንደዛ ያለች። ቀሚሴን አወለኩኝ እንዴት ለብሰዋለሁ አለች። ቀሚሴን ስትል ምን ማለቷ ነው? ትርጉም ካለው ንገሪኝ። ምን አሉሽ እኮ? ቀሚሴን እኮ ልክ እኮ ነው እኮ ቀሚሴን። ከዛ በኋላ ውዴ እጁን በቀዳዳ ሰደደ አለች። በቀዳዳ ሰደደ አለች። በየትኛው ቀዳዳ ነው እጁን የሰደደው? ውዴ ሰማያው ቀሚሷን ካወለቀች በኋላ ንጉስ ሰለሞን ነው የሚያወራው። አውዱ በሁለቱ አይደል? ንጉስ ሰለሞን ተመልከቱ እያለች ምን ነበረ? ንጉስ ሰለሞን መሀሊ ዘሰለሞን የደረሰው ማን ነው? ንጉስ መሀሊ ዘሰለሞን በማንና በማን መካከል የሚያወራ ነው? ሶስት ተዋናዮች አሉ። አንደኛው የመጀመሪያው ንጉስ ሰለሞን ነው። ሁለተኛ የሱናማጤ ልጅ ሀገርና ሶስተኛ የኢየሩሳሌም ቆነጃጅቶች ናቸው። ስለነሱ ስለሶስቱ ነው የሚያወራው። አሁን መሀሊ ዘሰለሞን ሲያወራ መሀሊ ዘሰለሞን ላይ ምዕራፍ 5 ቁጥር 3 ላይ ሲያወራ ቀሚሴን አወለኩ እንዴት ለብሰዋለሁ፣ እግሬን ታጠብኩኝ እንዴት ሳሳድፈዋለሁ፣ ውዴ እጁን በቀዳዳ ሰደደ አንጀቴም ስለርሱ ታወካለች። ከዛ በኋላ እንደዛ ብቻ አይደለም፣ ለውዴ ከፍትለት ዘንድ ተነሳዋለች። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠበጠበዋለች። ይሄ ቀጥታ የሚያወራው ከተራክቦ ጋር የተያያዘ ነገር ነው። አንቺ ሌላ ትርጉም አለው ካሉሽ ትርጉሙን እኔ ለመስማት ዝግጁ ነኝ። ራሱ ለማን ነው የሚያወራው? ንጉስ ሰለሞንና ስለነሱ አሁን ምንድነው ስለምንድነው የሚያወራው ነው ዋናው ነገር። ስለማን ነው አይደለም ጥያቄው፣ ስለምንድነው የሚያወራው? ከዛ በኋላ እንመጣበታለን። ሁለቱ ተዋናዮቹ ግልጽ ነው ስለሚያወራው ነገር እኮ ስለ ተራክቦ ነው የሚያወራው መጽሐፉ።
ስለተራክቦ ነው። እጅህን በቀዳዳ ሰደደ ስትባል ሌላ ነገር አይደለም። ያው በጣም ስሜታዊ እንደሆነች ኢሞሽናል እንደሆነች በጣም ስሜት ውስጥ እንደገባችና ሰውነቷ እንደታወከ ከዛ እንዳፈሰሰችው ምናምን ነገር ይናገራል። ይሄ ምንድነው ሉብሪኬሽን የሚባለውን ነገር ማለት ነው። በተራክቦ ጊዜ የሚኖረው እኮ እሱ ትክክል ነው። እሱ ትክክል ነው። ስለዚህ አሁን ምንድነው ግራ ይገባል። ሰለሞን በዛ ሰዓት ምን ነበረ? እሱ ነው ማሊ ሰለሞን ይኸውልሽ ምን ይላል መሰለሽ አንድ ያውጣላት ይምራንዬ። በቃ አሁን ምንድነው የሚለው ላይ ተራክቦ ነው። ስለ ተራክቦ ነው የሚያወራው። አንዳንድ ሰዎች ትርጉም አለው ይላሉ። ትርጉሙ ምንድነው ብለን ስንጠይቃቸው አያውቁትም። አሁን ስለማን ነው የሚያወራው ስንል ማሊ ሰለሞን ምዕራፍ 1 ቁጥር 1 ላይ ይው ከመዝሙር ሁሉ የሚበልጥ የማ መዝሙር ነው የሚለው እያነበብሽ ነው አይታይሽም? አለሽ ሚትሽን አንሺ ሞይት እኮ ያረጉኝ ነው እኮ። ስለዚህ ከመዝሙር የሚበልጥ የሰለሞን መዝሙር ይላል። አዎ ከዛ ምን ያለሽ በአፉ መሳመስ ይሳመኛል ማናት የምትለው እንደዚህ በአፉ መሳመስ ይሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነው ዘይት መልካም መዓዛ አለው። ማን ነው በአፉ መሳመስ ይሳመኝ የምትለው? በአፉ ይሳመኝ የምትለው ማናት? በአፉ አሳሳም ይሳመኝ በአፉ መሳም ይሳመኝ በአፉ ፍቅር ከወይን ጠጅ ይልቅ እጅግ መልካም ነው። የወይን ጠጅ እንደሚያሰክር በአፉ አሳሳም ነው እንደዚህ ነው የሚለው። አንድ በውስጥ በአፉ መሳም ይሳመኝ ነው የሚለው። ችግር የለውም። አሳሳም ማለት ያው እኔ ደግሞ እያነበብኩ ያለሁት በአፉ አሳሳም ይስመኛል። በቃ እሱ አሳሳም ማለት ነው። ታይፑን ነው እየነገረ ያለው። ፍሬንች ኪስም ሊሆን ይችላል። የተለያየ አሳሳም አለ። ይሄ እንደውም ትንሽ አሳሳም ብሎ በደንብ ነው ኤግዛጀሬት አድርጎ ያስቀመጠው። ኦኬ ቀጠልና ፍቅር ከወይን ጠጅ ይልቅ መልካም ነው አለች። ወይን ጠጅ ልክ እንደሚያሰክረው ፍቅሩ አስክሯታል ራሷ። ይሄ እንትን አይደለም ኢንፋቹዌሽን ብቻ አይደለም ያለው በደንብ ነው የተወዘችው ማለት ነው። የተሰጣት ተፈጥሮ እኮ ነው። ግን ምን ያደርግለታል? አሁን ይሄንን ያላገቡ ወጣቶች አሉ ገና 18 19 20 ውስጥ ምናምን ያላገቡ አሉ። አሁን ለነሱ ምን ያደርግላቸዋል? በመጽሐፉ ላይ እኮ አሰፈረው የሚሰፍ መስፈርበትን ሁሉ አሰፈረው። አሁን ምን አለ? ከዛ ሳበኝ ካንተ በኋላ እንሮጣለን ንጉሱ ወደ ቤቱ አገባኝ አለች። ማን ነው ወደ ቤቱ ያስገባት? ሰለሞን። ከዛ በኋላ በአንተ ደስ ይለኛል ሐሴትም እናደርጋለን ከወይን ጠጅ ይልቅ ፍቅርን እናስባለን በቅንነት ይወደዋል እያለች ሱናማይት ልጃገረድና በንጉስ ሰለሞን መካከል የተደረገው የፍቅር ግንኙነትና የምንድነው የሚባለው የወሲብ ግንኙነት ነው የሚያወራው መጽሐፉ ነው። ስለ ሁለቱ ነው እኮ ስለ ሁለቱ። ከዚህ በፊት ደግሞ ንጉስ ሰለሞን ምን እንደነበረ ምን እንደሚሰራ መቼስ ታውቁታላችሁ አይደለ? ስንትና አይነት ስራኛ አይደለም ፖይንታችን። ይሄ መጽሐፍ ታነቡት መጽሐፍ የአምላክ ቃል ነው። ሪቪል የሆነ ቃል ነው። ለምሳሌ የአምላክ ስም አንድ ቦታ ላይ ብቻ ነው ያለው። ይሄ አሁን የአምላክ ቃል ነው ብዬ አላምንም። ምን ያው ለምሳሌ አንቺ የአምላክ ቃል ነው ካልሽ እሺ ችግር የለውም። አምላክ ነው እጄን በቀዳዳ ምናምን ነገር እያለ የሚያወራው አዳምጠኝ ከይቅርታ ጋር እሺ፣ አንዴ ያዳምጠኝ አንዴ ብቻ። አምላክን እሺ እንደዚህ አልቀበልም ማልክ አይደለ? ይሄ ትክክል አይደለም አልቀበልም ማልክ። ይሄን ተግባር አፈጽመውም አንተ አትፈጽመውም። አሁን እናንተ ሚስጥር ስለሆነ ይሄ ተግባር በሚስጥር ስለሚከናወን እኔ በፈጽመውም ግን የኔ ቃል ነው ለምሳሌ ሚስቴን እወድሻለሁ አፈቅርሻለሁ ምናምን ብዬ ብትጠቀመው ሚስቴን ምንም ብትጠቀምና የምፈልገውን ነገር ባድርግ የኔ ነው። እኔ ሰውኛ ነው የሰው ነው። በቃ እኔ አሁን ስለ ሚስቴ ባወራ እዚህ ግሩፕ ላይ በቃ የሰው ቃል ነው ተብሎ ነው የሚደመደመው። ይሄ ግን መጽሐፈ ማሊ ዘሰለሞን የሚባለው መጽሐፍ የአምላክ ቃል አይደለም እንለው። ለዛ ነው በባልና በሚስት መካከል ወይም በፍቅረኛሞች መካከል የሚኖረውን የፍቅር ግንኙነት ሮማንቲክ ነው ኤሮቲክ ነው እያወራ ያለው። ስለ ሮማንቲክና ኤሮቲክ ነው። ኤሮቲክና ሮማንቲክ ደግሞ አምላክ የሚናገረው ነገር ሳይሆን የግል ነገር ነው። መቀመጥ ያለበት ንጉስ ሰለሞን ጋር ነው መቀመጥ ያለው። ወይ የታሪክ መጽሐፍ ነው ተብሎ መቀመጥ ነበረበት። አይሁዳኖች ካናናይዝ ሲያደርጉ ወይም በቀኖና ደረጃ ሲቀንኑ ተሳስተዋል ነው የምንለው። ይሄ የአምላክ ቃል አይደለም ነው የምንለው። ኢብራሂም ይቀጥልና ወደ አረስቱ እንመለስ እኮ ገባኝ። አሁን እኔ ደግሞ እዚህ ጋር የምጠይቅ በወገናችን ወዴ ይበቃሻል። ቆይ እንትን ማለት የቤቱ እንትን ስላለ የቤቱ ፖይንት ስላለ በሱ ጋር ይኬድ። ይሄ አንደኛ ምናልባት ቆይ 18 ማን ነው 30 ሞልቶሻል።
እንደ ኦርቶዶክስ እና እንደ አይሁድ መኃልየ ሰለሞንን 30 ዓመት ያልሞላው ሰው ማንበብ የለበትም ተብሎ ትምህርት ይሰጣል። ኢምራን ደግሞ በስንት ጉድ ገና 18 ዓመት የሞላው ልጅ ነው። እዚህ 30 ዓመት ያልሞላቸው በጣም ብዙዎች አሉ። እኛ እንኳን ትልልቅ ሰዎች ነን፣ ችግር የለውም። ስለዚህ አንቺም እድሜ 30 እስከሚሞላ ጠብቅሽ በዚህ ዙሪያ ብታወሪ ጥሩ ነው። አንቺ ቀዳዳ የሚለውን ለማስተባበል መተሽ ነው። አሁን ጭራሽ አምነሽ ቁጭ አልሽ። በቃ ካመንሽ እድሜ 30 እስከሚሆን መኃልየ ሰለሞንን አንብቢ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ነገር ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳንን ከአይሁዶች ቀጥታ ስለምትቀበል መኃልየ ሰለሞንን አይሁዶች ናቸው ቀኖና ያደረጉት፣ ያኔ ካናናይዝ ያደረጉት ብሏል ኡስታዝ እንደሰማሽው። ሰው አይሁዶችም ኦርቶዶክስም 30 ዓመት እስከሚሞላችሁ አታንብቡ ብሎ ያስተምራል። ምክንያቱም መኃልየ ሰለሞን ከወሲብ ጋር የተያዘ ስለሆነ ማለት ነው። እሺ ውዴ 30 ዓመት እስከሚሞላሽ አንብቢ። የሚጠቅምሽ መጽሐፍ ቅዱስን አንብበሽ ኢየሱስ እግዚአብሔር እንዳልሆነ ለመለየት ነው መሄድ ያለብሽ እንጂ ምንም አይሰራልሽም። እና ኢምራንን ደግሞ አታስቸግሪ። በስንት ጉር ነው ገና 18 ዓመት የሞላው እንዴ? እንዴት ነው 10 ጊዜ ስለ መኃልየ ሰለሞን የምታወሪው? ወደ ፖይንት ሂድ ኢምራን። ሚውት አደረግሻለሁ ካሁን በኋላ ስለ መኃልየ ሰለሞን ካነሳሽ። ሌላ ጥያቄ ካለሽ ጠይቂ። አይ በቃ አሁንማ ተነሳኩ። አንቺ ልጠይቅሽ አንዴ ከደሱ እንደወጣ ያው እንዳይነሳ ነበረ። ከተነሳ ቀር በቃ እናወራበታለን። ያው ትናንትናም ስለተወራበት ዛሬም ተመሳሳይ ርዕስ እንዳይሆን ብለን ነበር፣ ግን አንስተሽዋል። በቃ ስለዚህ ሁሉ ነገር መወራት አለበት። ቆይ አመት ረጊ ፍቅሪ ያስገባው ሲል ሞታ ጌታራሽን ጠብቂ፣ እንዳትወርጂ ሞታ አድርገሽ ተቀመጪ። እሺ ነይና አንዴ ይሄን ቃል ብቻ አንብቢልኝ። አንብቢ እኮ ነገርከኝ እኮ ይሄንን እኮ ተናገረችው እሷ። እስቲ አንብቢ ምንድን ነው የሚለው? ተናጋሪ ወንዴ እያነበብኩት ነው። አዎ እያነበብኩት ነው። እሺ ምንድን ነው የሚለው? አንብቢልኝ ልስማሽ። እስታነብ እህቴ ሙሽሪት ሆይ ጡቶችሽ እንዴት ያማሩ ናቸው! ጡቶችሽ ከወይን ይልቅ እጅግ ያማሩ ናቸው ይላል። አዎ ጡት ነው። ጡት የተፈጠረልን ጡት ነው። አንተ ጡት ምን ብለህ ነው የምጠራው? አሁን እሺ ቆይ አንድ ልንገርሽ። አንድ ሰው አንድ ወጣት ይሄን ቢያነብ ስሜታዊ አይሆንም? ይሄ አንድ ወጣት ይሄን ቢያነብ አንድ ወጣት ይገርምሻል። ቄሶቹ ራሱ ሲያነቡ ውሃ ውስጥ እየገቡ ነው የሚያነቡት። ቄሶቹ ሲያነቡ ውሃ ውስጥ ይነከሩና ነው የሚያነቡት። ወላሂ እና እንደዛ ነገር ያው ላሳይሻ። ያው ምሳሌ ይሄ አባት ያያቸው። ይሄ አባት ራሱ ከብዷቸው የሚያነቡት ውሃ ውስጥ ነው። ይሄ መጽሐፍ የሚያነቡት ውሃ ውስጥ፣ ቀዝቃዛ ውሃ ውስጥ ገብተው የሚያነቡት እንዳይሞቃቸው ማለት ነው። ተመከች። ያው እስኪ ምንድን ነው የሚለው? በመሸ ጊዜ 150ውን የመዝሙረ ዳዊት፣ 5ቱን የነቢያት፣ 5ቱን መኃልየ ሰማይ ይሻላል መኃልየ ሰለሞን እስኪፈጸም ድረስ ቀዝቃዛ ባህር መካከል ቁሞ ይደግም ነበር ይላል። ይህ አባት ቀዝቃዛ ባህር ውስጥ እየገባ ነበር መኃልየ ነው የሚያነበው። አባቶች መኃልየ ዘመን የነበረ ነው ይሄ መጽሐፍ። ያው ይሄ የቤተክርስቲያን መጽሐፍ ነው። ገላና አዲስ ኪዳን በፊት አይደለ? ይሄ ስለ ንጉስ ሰለሞን ታሪክ ይሄ አሁን በቅርቡ የነበሩ ሰው ናቸው። እሱ ደግሞ በቅርቡ የነበሩ ሰው ናቸው። ለዚህ እንደሆነ ይታወቃል እኮ። አሁን ጥያቄ መሰለሽ፣ ይሄ አባት መኃልየ ከከበዳቸው ወጣቱ ደግሞ ይሄን ቢያነብ ምን ሊሆን ነው? ወጣቱ አሁን ይሄን አንብቦ ምን ይማር? ከዚህ አንብቦ ምን እንደሚልዩማ እህቴ ሆይ ጡቶች እንዴት ናቸው? ጡቶችሽ እና አሁን ይሄ ቆይ ይሄን አንብቦ ሰው ምንድነው ከዚህ ማናቸው እሳቸው ገብረ ማናቸው? አቡነ ሀብተ ማርያም አዎ እንትን ላይ መጽሐፈ ምሳሌ 5ን ሲያነቡ ነው በተለይ ውሃ ውስጥ ቀዝቃዛ ውስጥ እንትን የሚሉት የሚነከሩት አሉ። 5:15 ላይ ያወጣላቸው አንዴ ይሄን መጽሐፍ ብለዋል። አንደኛው መጽሐፍ ምሳሌ ሰለሞን መጽሐፍ አይወዱትም ነበር። መጽሐፈ ምሳሌ የሚጻፈው እሱ ነው። 5:15 ላይ ያወጣው አይትሙ ይላያው ኡስታዝ እኔ ጋር አይትሙ ይላያው። መጽሐፈ ምሳሌ ምዕራፍ 5 ቁጥር 15 ኦኬ። መጽሐፈ ምሳሌ ኦኬ መጽሐፈ ምሳሌ ካው እሱ ነው እንትን የሚሉት ያ ይሄ ውስጥ ይሄንን ከጉድጓድ ውሃ ከምንጭ የሚፈልቀውን ውሃ ጠጣ ይላል። ምንጮች ወደ ሜዳ፣ ወንዞች ወደ አደባባይ ይፈሳሉን? ለአንተ ብቻ አይሁኑ፣ ከአንተ ጋር ላሉ እንግዶች አይሁኑ። ምንጭ ብሩክ ይሁን ይላል። ከጉብዝና ሚስት ጋር ደስ ይበልህ፣ እንደ ተወደደች ዋላ እንደ ተዋበች ሚዳቆ ጡቷ ሁልጊዜ ታርካ፣ በፍቅሯ ሁልጊዜ ጥገብ ይላል። እና ጡቷ ሁልጊዜ ታርካ ይላል። ስለምንድን ነው ታርካ ሲል ምን ማለት ነው? እዚህ ጋር ታርካ ብዙ ትርጓሜ ያለው ታስደስት፣
ምን ላይ ነው ትርጓሜ ያለው? ይሄን ተራክቦ ላይ ነው የሚያወራው? ስለ ተራክቦ ነው የሚያወራው እዚህ ጋር ታርካ ሲል ወይስ ሌላ ነገር ነው የሚያወራው? ታርካ ደስ ታሰኝ ነው የሚለው እኮ ባለ ተራክቦ ስለ ተራክቦ ነው ወይ? በጥሩ አማርኛ ነው ያወራውሽ ያለሁት በጨዋ አማርኛ። ተራክቦ ስለ ተራክቦ ነው የሚያወራው ወይስ ሌላ ነገር ነው የሚያወራው? ተራክቦ የሚለው በእንግሊዝኛ ያለውን ቃል በአማርኛ በቆንጆ አማርኛ ነው ያወራውሽ ያለሁት። ተራክቦ እኔም እኮ በአሪፍ አማርኛ ነው እያወራሁት ያለሁት እኮ። ተራክቦ ነው የሚያወራው። ተራክቦ ኢንተርኮርስ በአማርኛ ምንድን ነው? ኢንተርኮርስ ምንድን ነው በአማርኛ? እዚህ ጋር ታርካ ነው የሚለው። ታርካ ነው የሚለው። ኢንተርኮርስ ግብረ ስጋ ግንኙነት የሚባል ነገር ታውቂያለሽ? ግብረ ስጋ ግንኙነት በአማርኛ እኮ ሴክሹዋል ነው እኮ። ታዲያ እኮ በአማርኛ ተራክቦ ይባላል እሱ በቆንጆ አማርኛ ማለት ነው። ስለዚህ ታርካ የሚለው የሚያወራው ስለምንድን ነው እኮ? ተራክቦ የሚለው ቃል ታውቂያለሽ? ኢንተርኮርስ ያልሽውን ነው በአማርኛ ያደረኩልሽ። ኢምራን አስረዳት በቃ። ቆይ አዳምጠኝ። እዚህ ጋር እኮ የሚለው ታርካ ነው። ታርካ ማለት አንድ ሰው ታስደስት እኮ። ታርካ ማለት ስለ ኢንተርኮርስ ነው የሚያወራው አይደል? የሚያወራው አልገለጸም እዚህ ጋር ስለ ሴክሹዋል አይደለም። ታርካ የሚለው መርካት በምንድን ነው እዚህ ጋር የተገለጸው? በምንድን ነው የተገለጸው ታርካ የሚለው? ሴት በመሆኗ በብዙ አይነት ነገር ሰውን ታረካለች። ሴት ልጅ ጡቷ ነው የሚለው እኮ እዚህ ጋር የሚለው እኮ ጡቷ ሁሉ ጊዜ ታርካ ነው የሚለው። ምንድነው ጡት የሚያረካው? ጡት ደግሞ ለብዙ አይነት መንገድ እኮ ይጠቀማል። ልጅ ለማጥባት ይጠቀማል። ልጇን ታሳድግበት። እሱ ታዲያ የሚጠባው ለምንድን ነው? ለወተት ለምንትን ለማለት ነው እንደ ህፃኑ? ተይ እንጂ ወተት። እዚህ ጋርማ ቁርአን ላይም እኮ ከመጣክ እኮ አለ። በመቼልም ነው ትናንትና እያነበብኩ ነበር። ከክልኝማ አይደለም እኮ መሆን ያለበት። አሁን ቁርአን ላይ ከክልኝ ሳይሆን እኮ ሁሉ ጊዜ ታርካ ሲል ስለምንድን ነው የሚያወራው? ታርክ እኮ እዚህ ጋር እኮ ግልጽ አልሆነልኝም። አንተ ስላልከውም ነገር ሊሆን ይችላል። እኔ ስላሰብኩት ነገር ሊሆን ይችላል። እሺ በቃ ወደ አቡነ ሀብተ ማርያም ሂድ ይምራል። እሺ ይቅርታሽ። እንደዚህ ከሆነ እኮ ትናንትናም ላይ ቁርአን ላይ እያነበብኩ ነበረ። ጡቶች ቁርአን ላይ መጣለን። አንዴ ቁርአን ላይ መጣለን። በቃ ይበቃሻል። እሺ ዛሬ ብዙ ነገር ተምረሻል። እንዳይከብድሽ ከዚህ በላይ ይበቃሻል። ለዛ ነው መጀመሪያ አንግባበት ያልኩሽ። ከገባን እንደዚህ ነገሮች ከመጽሐፍ ይወጣ። እስካሁን የተወራ ጀማ ስድብ አይደለም። እሺ መጽሐፍ ነው፣ መጽሐፍ ቅዱስ ነው። ቃል በቃል ቁርአን ላይ የነበሩት ነገር ምንድነው? ተመሳሳይ እኮ ነው። እዚህ ጋር ይሄን ጨረስን አይደለም? ይሄን ጨረስ መጀመሪያ ይሄን ጨርስና ከዛ ደግሞ ወደዛኛው እንምጣ። አሁን እዚህ ጋር አንድ ጠይቅልሽና በምን ነው የምታረከው? በማርያም አንቺ ምን ታርጊ? ቆይ ፍቅሬ እባክሽ አትረብሽኝ። በምን ነው የምታረከው? እዚህ ጋር ጡቶቿ ብሎ ገልጿል እኮ አይደል? በቃ አሁን ወደ እስልምና ተይ። ሱብሃንአላህ እስልምና ጋር ስመጣ ጡቶቿን የሆነ ታጥባ ነው ጥቡላት ነው የሆነ ርዕስ ብቻ ስክሪንሹት አድርጌ ላቀርብልህ እችላለሁ ወይ በኋላ ወይ ደግሞ ነገ ማለት ነው። ያንን ያነበብኩትን አንድ ማስረጃ እሺ፣ አሁን አቀርብልካለሁ። እሺ ቁርአን ላይ እንደዛ ነው አምጪ። እሺ አመጣለሁ። እሺ ታስገባኛለህ? አሁን ላቀርብልህ እችላለሁ። ስክሪን ገብቼ ቁርአን ላይ ገብቼ እሱን ያነበብኩትበት ስክሪንሾት አድርጌ ቁርአን አለኝ እኔ ቁርአን ስላለኝ ምዕራፉን ንገኝ አውጣልሻለሁ። እዚህ ጋር ቁርአን አለኝ ላውጣው። ይቅርታ ምዕራፉን ቆይ ስንት ስለማልታውስ አሁን ራሴ ላውጣው። አውጥቼ ስክሪንሾት አድርጌ ወይ ልምጣ። የምር ምትፈልግ እስከዛው አንተ በቃ ይዘሽ ነው ሚውት አድርጊና ይዘሽ ነው። እስከዛው ግን በዛው የተያዘ ያ ጀማዓተ ኸይር ኢየሱስ እስከ 30 ዓመቱ ጡት እንደሚጠባ ታውቃላችሁ? ከስር ያላችሁ ኢየሱስ ጡት የሚጠባ እስከ 30 ዓመቱ ድረስ ነው። ዳኒ ሰላም ብያለሁ። ከስር ያለው ማስረጃ አቀርባለሁ። ስጠኝ። አንቺ ያኛው ይዘሽ ደግሞ እኔ ይዣለሁ፣ መጽሐፍ ይዣለሁ፣ አዘጋጅቻለሁ። ማስረጃ ትልቅ መጽሐፍ ያ አቀርበዋለሁ። ከሱ በፊት ዳኒ ያው እሺ፣ መጽሐፍ ቅዱስ የቤተ ክርስቲያን አባቶች አስተምሩ። መጽሐፍ ቅዱስ መጽሐፍ ላይ እንመጣለን። መጀመሪያ ይሄ መጽሐፍ ራሱ ቤተክርስቲያን ትልቅ መጽሐፍ ነው። እንመጣለን። ሚውት አድርጊ አንቺ። ዳኒ ሰላም ብያለሁ። ይሰማሃል? ከስር ያለው ሚውት ላኩለት። ካነሳሽ ከላይ ያለው አሻን ይሰማኛል። ሰላም ብያለሁላችሁ።
ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? አንስቻለሁ። ኢምራን እየሰማኝ ከሆነ ሰላም ሰላም። ቆይ አሻንቲ የሚታር ኦርቶዶክስ ተዋህዶ። ዳኒ ከየት ቤተ እምነት ነህ? እሺ ኦርቶዶክስ ተዋህዶ ነህ። ይሄን ታነብልኛለህ እንዴ? ኦርቶዶክስ ተዋህዶ። ኢምራን ከመቀጠል ቅድሚያ ግን ሐሳብ የምታስጨርስ ከሆነ አወራለሁ። በቃ ችግር የለውም። ታነብልኝና ከዛ ሚውት አድርጌ ደግሞ አዳምጣለሁ። አታስብ። እሺ እስኪ ምንድን ነው የምትለውች ነገር አንብባት። የልደቱን ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስኪሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። ይቀጥልልህ። 30 ዓመት ድረስ ምን አደረገ? በስራው ሁሉ መሰለን። 30 ዓመት ድረስ ምን አደረገ? በስራ ሁሉ መሰለን። ያለ ዘራ ብእሲ ጡት እየጠባ አደገ። ማን ነው እሱ? ጡት እየጠባ አደገ። በስጋ በየጥቂቱ ማደግን ወደደ። 30 ዓመት ድረስ የጠባ ማን ነው? መልስልኝ። እሱ መድኃኔዓለም ወልድ ኢየሱስ ክርስቶስ። እናመሰግናለን። አምላኬ የምትለው 30 ዓመቱ ድረስ እናቱ ጋር ነበር። ተመልሶልኛል። አሁን አንድ ደቂቃ አውራና እንላይ በሰላም አውዝ ቢላህ። ቀጥል በቃ ተለኛለህ። ያ ጀማ ሰምታችኋል። ኢየሱስ 30 ዓመት ለምን ታቋርጠው? ከታች ወይ ከታች አንተ እንደፈለከም እሺ አንድ አምር ይፈልጋ አንዴ ወይ እንደፈለከ ከታች ኢየሱስ 30 ዓመት ተጠብቷል። አሁን በቃ አሁን አንተ የፈለከው ነው። በቀጥል አድርጌልሃለሁ። አንብበው ከፍቼልሃለሁ። ያ ግን ባንድ ያመነ ጀግና ነው። ማሻአላህ ባንድ ያምናል። ከታች ያለው ቀጥልና አንብበው። ለምን ትቆርጠው? በስጋ የሚለው ለምን ያ ከፍቼዋለሁ። አንብብ ትችላለህ። አላቆረኩትም። ያ ከፍቼዋለሁ። ቀብቼ እኮ አከፈኩት እኮ እንድታነበው ይቀብቼልሃለሁ። ራሱ ይኸው ቀጥል። ይገርማል። ግን አንተ አምላክ 30 ዓመት ድረስ በ30 ዓመት ድረስ ባርክ። ከዛ ደግሞ በስጋ በየጥቂቱ ማደግን ወደደ። በስጋ በየጥቂቱ ማደግን ወደደ። በስራውን ሁሉ መሰል ለምን ትቆርጠዋለህ? እስከታች ድረስ ማንበብ አለብህ። እንደነበር የፈቀድክልኝ በየጥቂቱ በስጋ አደገ። ለምን በስጋ አደገበት? ጡት የጠባበት ሰው ስለሆነ። መጽሐፍ ቅዱስ ማስረጃ የዮሐንስ ወንጌል ምዕራፍ 1 አውጣልኝ። በድጋሚ ደግሞ ሁለተኛ ቆሮንቶስ ምዕራፍ 6 አውጣልኝ። ሰው ስለሆነ እነ ሰው ተዋህዶ በተዋህዶ ሰው ሆኗል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኗል። ሰው ሲሆን ግን አምላክነቱን አልተወም። በየጥቂቱ ማደግን ወደደ አለ። ያለ ዘራ ብእሲም የነሳውን የኛን ስጋ በተዋህዶ አጸናው። ያለ ዘራ ብእሲ ማለት ያለ ወንድ መገናኘት፣ ያለ ዘር ፍሳሽ። ስለዚህ የምትጠይቀው ጥያቄ ካለ ጠይቀኝ፣ ችግር የለውም እመልስልሃለሁ። አይ አመሰግናለሁ። በደንብ ተመልሶልኛል ጥያቄው። ወደ ሁለተኛ ጥያቄ ይለፍ። ከዚህ ምን አየሁኝ? ክርስቲያኖች አምላክ ብለው የሚያመልኩት እንግዲህ 30 ዓመቱ ድረስ እናቱ ጋር እንትን ያደርግ ነበር። እሺ በጣም ይገርማል። በጣም ይገርማል። ሎቱ ስብሐት ብያለሁ። እንደዚህ አይነት እንደ አምላክ ይቀራ እንደ ነብይም አልቀበለውም፣ እንደ ቅዱስ ሰውም አላስበውም። 30 ዓመቱ ድረስ እናቱ ጋር ጡቷን የሚጠባ ከሆነ ትቼዋለሁ። እሺ ይሄን ባላይ ያልፍልሃለሁ። ሁለተኛ ማርያም እና ኢየሱስ ጡት ያጠቡ ነበር ለቅዱሶች? ወይኔ ይሄ በቃ ይቅርብ። በቃ ይሄ ለዛሬ በቃ ይቆራረጣ ድምጽ ይምራል። አይ በደንብ ይሰማኝ። እኔ ጋር አይሰማህም አንተ? እኔ ይሰማኛል። ግን ያጀማ ይምራን እየተቆራረጠ ነው። ለዛ ነው እንጂ ለምጠይቀው ጥያቄ ይችላል። በቃ እሺ ተመልሶልኝ። ይሄን ደግሞ አንብብልኝ አሁን። ጉድ እኮ ነው ያጀማ። ጉድ ወላሂ ጉድ ያስብላል ይሄ ነገር።
አንቺ አምጪ አንቺ አውርጪ ሆነ ነገሩ። እስኪ አንብብ ደግሞ ይሄንን በቃ አታነቡም ቅልቶ ሁላችሁም እናንተ አንብቡት ይሁት ምን እንደሚል የትኛው ጋር ከላይ ነው ምልክት ያደረኩበት ይሄንን ብሎ የሚለው ነው። እሺ ይህንን ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ፣ ጡትንም ጠባ፣ ለሱም የግራ ጡቱንም አጠባው ይላል። ኢየሱስ ምን አደረገ? እሺ እኮ ስተቱ የቱ ጋር ነው? ኢየሱስ ያደረገው ነው ስለተማ ያው በእናንተ የለበትም ብሎ ሕፃን ያለው ከላይ የተናገረው አለ። ካወራ በኋላ ኢየሱስ ማርያምን አቀፋትና ጡቷን ጠባ። ከዛ ለመባጽዮን ደግሞ ለዚህ ሰውዬ ጡቱን አጠባ ነው የሚለው። ጭራሽ ለጓደኛ ይናገረው አለ። በዚህችን ሰዓት ከንፈሮቹን ይዞ አፉን ከፍቶ በቃ ፈቀና ሰጋላ በቃ ዋናው ተነስተው አይታል ተመረሃል። ያጀማ ሁላችሁም ሰምታችሁ ከዚህ ወደዚህ ርሳለም ጠይቀኝ በቃ አልጠይቅም ትችላለህ። አንተ በኋላ ይበቃኛል። በቃ ተመልሶልኛል። መልስ አግኝቻለሁ። ጠይቀኝ መልሳለሁ ግን አስጨርስ። በውሸት ለማሳመን ራሱ ልቻለሁ ዳኒት ነው እንጂ እኮ ሰው ልቻለሁ። ምን ነካ ወደ ስድብ ገባህ እንዴ አንተ? ደቂቃዎች እኮ አወራህ አይደል? እንቅድም 30 ዓመት ድረስ ጠብቷል ብለኸኛ። በቃ ጨርሻለሁ። አሁን ወደ ረሱል መለስና ኢየሱስ አምላክ ነው። አያቸው እንደዚህ አይነት ነገር ካነሱ ከባባድ ነገሮች እናነሳለን። ርዕሳችን አልነበረም ዛሬ ግን ስለተሄደበት እንኳን እንደዚህ አይነት ነገሮች ማውጣት እንችላለን። ይሄ ነው እናንተ መጽሐፍ። እሺ ዳኒ ኢየሱስ አምላክ ነው? እፍረት ከኛ ደስ ይላል። እፈሩ እሺ መልስልኝ እንጂ አምላክ ነው አልኩ። ማስረጃ ልስጥህ ነው? አዎ ማስረጃ አምላክ እንደሆነ እኮ ማስረጃ ልስጥህ። አዎ አምላክ የተባለበት ማስረጃ አድርግልኝ። ምን ላውጣ? ዮሐንስ ወንጌል ምዕራፍ 1 አውጣልኝ ቁጥር 8 አውጣልኝ። በመጀመሪያ ቁጥር አውቀዋለሁ። ቃልም ሥጋ ሆነ አውቀዋለሁ። ጥያቄ መጀመሪያ ሰምተዋል? ምን እኮ ኢየሱስ አምላክ ነው ወይ አልከኝ? አምላክ የተባለበት አሳየኝ። ቃል ሥጋ ሆነ ቃል እግዚአብሔር ነሱ ላይ ይመጣል። አዳምጠኛ እንዴ ቃል ሥጋ ሆነ አስተምራለሁ ስለምን እንደሚያወራ አሁን ጥያቄ ቸካለ ቅዱስ ቶማስ ጌታዬ አምላኬ ብሎታል። ማስረጃ የሉቃስ ወንጌል 21 ቁጥሩ ላይ ላውጣልህ። ቆይ አንዴ አውጣልኝ። እስከዛ ሌላ ጥያቄን ካለ ጠይቅ፣ ላውጣልህ። እስከዛ አይ እሱን አውጣልኝ መጀመሪያ። እሱን እፈልገዋለሁ። እሱ በጣም ወሳኝ ነገር ነው አይደል እንዴ? እሺ በጣም ወሳኝ ነገር አይደለም? ይሄ ወሳኝ ነገር ነው። በጣም የሚፈልገው ይገርምሃል። እሺ የጽፍል ሚዩት አነሳልሃለሁ። የምጠይቀው ሰው ጠይቅ፣ እኔ ላውጣልህ። እስከዛ በቃ ሚዩት ከጠብቅ። እሺ አሻንቲ ሰላም ብያለሁ። ከላይ ያለው እስሚዞ ፒኬ ሐሳብ ካለ ከሱ ቤት ሐሳብ ስጡና ከዛ እንቀጥላለን። በአሻንቲ አንዴ ሚታቆ አንዴ ሁለት ወንድሞቻችን ስላወሩ አንዴ ሐሳብ ካለ አስቀምጡና ኢንሻአላህ እኛ ደግሞ እንቀጥላለን። የሉም። እሺ ኡስታዙን አለ ኡስታዙ ሄድ ወበረካቱ ሰማለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ ይሰማል ሐቢቢ። ማነስ ምንም ነገር የለም። ጀዛከላህ ወየክት። እሺ እስሚዞ አይ ቲንክ የለም። ኡስታዝ አለ ጥቅሱን ያውጣና እኔው በጣም ጓጉቻለሁ። እኔም ኢየሱስ አምላክ ነው ብሎ ያለ ሰው ካለ እዛ ነገር ላይ እናወራለን ማለት ነው። የሚጠቅመው ይሄ ነው። እነሱ እኮ ብዙ ጊዜ ይምራል ከወገበታች ስለሚወዱ በዛው በልካቸው በሚገባቸው ቋንቋ ላወራቸው እያልክ ነው። እንደዚህ አይነት ነገር ስለሚወዱ ማለት ነው። ስለዚህ ከወገብ በላይ እንኳን ቢያንስ እናውራ ብለህ ነው አሁን የቀየርከው። ጥሩ ነው። እሺ ቀጥል ዳኒ።
መልሻለሁ። እሺ ቦታው የት ነው? ከኔ ጋር ነው ኢምራን። ልቀጥል? ጨረሳችሁ? አዎ ቅድም እኮ ስለ እንትኑ ሲሆን በደንብ ስታወራ ነበር። አሁን ምን ነው ኢየሱስ ላይ ከበድ ያለ? ቅድም ስለ ጡቱ ምናምን በደንብ አስረድተሃል እኮ። አሁን ምንድነው እየሰማከው ስትባል ማይኩ ያዝ ያደረገብህ? ልናገር አሁን ቢላህ አለይኩም ጨረሳችሁ? ከኔ ጋር ነው እንዴ? ሰው እያወራ ስለሆነ ነው። ታዲያ ሌላ ሰው ዳኒ ገስት ላይ ሌላ ዳኒ አለ እንዴ? እኔም ማላውቀው ዳኒ አለ ካለ ንገረኝ። እያወራሁ ነው ካንተ ጋር ራስ ከኔ ጋር እሺ። ይቅርታ ገስቱ እንትን እያሳየኝ ስለሆነ ነው። ሉቃስ 24 አመጣለሁ። እስኪ አንብባ ሳይት ላይ ነው ኢየሱስ አምላክ የተባለው? እኮ ለሁሉ ቢታይ ከፍ አድርገው ሉቃስ ወንጌል ላንብብ እሺ። ሁሉ እርስ በርሳቸው ይናገሩ ነበር፣ ሲናገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። በዚያ ንገርህ እንዳውም እዚህ ጋር ኢየሱስ ነብይ ነው የሚለው። ወላሂ ነብይ ነው። ወረድ አድርጎ ጋሽ ነገር ግን አውቁትም አይናቸው ተይዞ 25 አካባቢ ወረድ አድርጎ እሺ። ከዛ በኋላ ይቀጥል የሚያለው እነሱም የምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። አላሁ አክበር። ዳኒ የኤማሁስ መንገደኞች ደቀ መዛሙርቶቹ ምን አሉ? ብርቱ ነብይ ስለነበረው ስለ ኢየሱስ ነው አሉ። እንዳውም አምላክ ነው ይቅርና ብርቱ ነብይ ነው አሉ። ያው ምን ትላለህ? ለምን እሱ የሚለው ያየው እኮ ነው። ብርቱ ነብይ መስሏቸው ስለነበረ በኤማሁስ ይሄዱ ስለነበረ ቁጥር 25ን አውርድልኝ። 25ን አውርድልኝ መስሏቸው ነበር። እሺ እንቀጥል። ያ ቁጥር 25 ደግሞ እንደዚህ ይላል፣ እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁን ከማመን የዘገየ አላቸው። ቁጥር 25 ይሄን ያለው የት ላይ ነው አምላክ የተባለው? የት ላይ ነው ኢየሱስ ነብይ አይደለሁም ያላቸው? የት ላይ ነው አይልም እንደዛ። በዚህ ጋር የተናገረው ነብይ የተናገረውን ስለማያስተውሉ ያን ቅድም ብለዋል እኮ አንተ ነብይ መስሏቸው ስለነበረ ስለዚህ አልገባኝም ያልከው እነሱ መስሏቸው ነበር ነብይ ስለመሰላቸው ነው። እኔ እኮ ነብይ መስሏቸው አይደለም ጥያቄ፣ አምላክ የተባለበትን አምጣ ነው። ሲቀጥል እዚህ ጋር ነብይ ያሉት ኢየሱስ ደግሞ ምንም ማለት ነው። ኢቭን እዚህ ጋር የሚያወራው ስለሌላ ፖይንት እሱ አስረዳለሁ ስለምን እንደሚያወራ። ሰዎቹ የነቢያት ቃል ተደስ እሱም ደግሞ ስለ ስቅለት ነው የሚያወራው። ኢየሱስ ያው ክርስቶስ ይሄን ነገር መከራ ይቀበላል ወደ ክብሩ ይገባል የሚለው ነው የሚያወራቸው። ኢየሱስ እንደሚሰቀል የሚያሳየው እዚህ ጋር በእናንተ መጽሐፍ ነው። ዋናው ግን ነብይ ብሎት አሁን ነብይነቱ ሳይሆን ያው ይሄ በራስህ ቆንጨራ ነው የታደረገው። በቃ በራስህ ቆንጨራ ያው እዚህ ጋር ኢየሱስ ደቀ መዛሙርቶቹ ቃል በቃል ያው ብለውታል፣ ብርቱ ነብይ ብለውታል። አሁን ብርቱ ነብይነቱ ሳይሆን መጀመሪያ አምላክ ነኝ እዚህ ጋር ብሎ የት ቦታ ነው ኢየሱስ አምላክ ነኝ ያለው? የት ቦታ ነው አምላክ የተባለው? ይገርማል። ሁላችሁም እስክሪንሾት አድርጉት እሺ፣ ይጠቅማችኋል። ያው
ሁለት ናቸው እንዴ? አንድ መስላችሁ ችግር የለውም ብታወጣውም ወረድ ቢሎ እስከ 49 ብታነበው ይጠቅማል። ዮሐንስ 10 ነው ታዲያ ዮሐንስ 20 28 ነው ታዲያ። ስለዚህ መጀመሪያ እዚህ ጋር የለም አይደል? ይሄ መጨረሻ 20 28 አውጣልኝና በቃ ልውረድ 20 28 አውጣልኝ። አይ መጀመሪያ እዚህ ጋር የለም። መጀመሪያ እዚህ ጋር የለም አይደል? ተማመን ሉቃስ ላይ እንደዛ የሚል የለም። አዎ እኔ ቪዲዮ አበራልሃለሁ። መብራት ስላጠፋሁ ነው። መብራት ስላጠፋሁ ነው። ቪዲዮን አበራለሁ ከፈለክ። ግን 20 28 አውጣልኝ። ኖ ስለ ቪዲዮ አላወራሁም። 28 አውጣልሽ። እሺ መጨረሻ ችግር የለውም። እሺ ችግር መጨረሻ አውጣልሃለሁ። አሁን ያጀማተል ኢየሱስ አምላክ ነው ብሎ ማስረጃ ያመጣው እንዳውም ነብይ እንደሆነ የሚያሳየው አጨብጭቡልህ ባካችሁ፣ ኮሜንት ላይ አጨብጭቡ ፕሊዝ፣ አጨብጭቡ። ለምን ወገናችን ጀግና ነው። በገዛ መጽሐፉ ኢየሱስ ነብይ እንደሆነ አሳይቷል። አሁን ደግሞ ሁለተኛ ማስረጃ አለኝ። ያሁኑ አልተሳካልኝም፣ ግን ሁለተኛ አለና ወደ ሁለተኛው ደግሞ እንሂድ። እሺ ሁለተኛው የት ላይ ነው ያለው? ዮሐንስ 20 28 አይደለ? አይደለ? ለኔ ሚዩት አንሳ። ይገርማል። የግርም ያ ነገር መሰላችሁ ማደረገው የሆነ ሰው እያደረገኝ ነው። ይሄኔ እዚህ የተናገረ እነሱ መስሏቸዋል፣ ነብይ መስሏቸዋል። እንደሆነ ወንጌሉን አጣጣም መሰላችሁ ምን እንደዛ የመሰላችሁ ችግር የለም። እንደዛ የሚል ወደዚህ ምጣ ነው ወደዚህ ናና አንብቡት። ሌሎቻችሁን ስለሚጠቅማችሁ እኮ እሱን መጣበታለሁ። እሱ ግልጽ ያስቀምጥልሃል እኮ። ግን ሌሎቻቸውም እንዲማሩበት ያን ክፍል በኤማሁስ ይሄዱ የነበሩት ሁለቱ ተጋዳሚዎች ሉቃስና ቀለዮጳ ነብይ መሲህ መስሏቸዋል። እንደውም ለምን አታስተውሉም አላቸው። አንደኛ ሉቃስና ቀለዮጳ ይሄ ስህተት ነው። ዳኒ ፕሊስ ረጋበል። አንደኛ ጥቅሱን ዛሬ ጋር መሰለኝ ያየኸው አንተ። እኛ አስቀድሞ ድሮ ጀምሮ እናንተ ስለማይገባችሁ ትርጓሜ ነው ያው አይደለም። ወላሂ አይደለም። ሉቃስና ቀለዮጳ አይደለም ማስረጃሽ ታቀርባለህ አይደለም እነሱ ሲቀጥል ጥቅሱን ዛሬ አንተ ጋር ሰምኛ ግን ድሮ ጀምሮ እናውቀዋለን። ይታያል። ሙሉ አንብበነዋል፣ እናውቀዋለን። ስለምን እንደሚያወራ ፖይንቱስ ምን እንደሆነ እንረዳለን። ካንተ በላይ እናውቀዋለን። አሁን ፖይንቱ እውቀቱ ሳይሆን የት ቦታ ላይ ነው ኢየሱስ አምላክ ነው ያለበት እሱ አምጣ የተባከው ማቴዎስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ብለሃል። እሱ ላይ እናውራ። ይሄው ያ አውጣልሽ ይሄው አውጥቼዋለሁ። እንደዚህ ይላል፣ ቶማስ ጌታዬ እና አምላኬ ብሎ መለሰለት ይላል። አሁን እንጂ ምንድን ነው የምትለው? ለማን ነው ያለው? ጥሩ ጥያቄ። ለማን ነው ያለው? ለማን ነው ያለው? ጌታዬ አምላኬ ብሎ መለሰለት። ማን? ቶማስ። ለኢየሱስ ክርስቶስ እዛው ያለ። ለምን ሌላ ቦታ ትሄዳለህ? ኢየሱስ ራሱ አለ ያው ቶማስ ላይ ነው። ቶማስ ወንጌል ላይ ያለው ምዕራፍ ያው አልቀየርኩትም። አሁን እዚህ ጋር የቶማስ ወንጌል የለውም። መጀመሪያ ቶማስ ወንጌል እንደዘፈቀደ አትናገር። ቶማስ ወንጌል የሚባል ቤተክርስቲያን አስተምሮት የለም። ኢየሱስ ወደ ቶማስ ወንጌል ያልኩ ስለ ቶማስ ነው ያልኩ። ረጋ በለ ቶማስ ነው ያልኩ። ቶማስ ወንጌል አለ፣ ግን እዚህ ጋር የዮሐንስ ወንጌል ነው። አረ ዮሐንስ ወንጌል እሺ፣ በቃ ችግር የለውም ብዬም ከሆነ ተካፋም ለምን ተሳናለህ? ባለለም በቤተክርስቲያናችን አስተምሮት ነው። የቶማስ ወንጌል አለ፣ ከፈለክ ታያለህ። አሁን ጥያቄያችን የቶማስ ወንጌል ሆነ አይደለም። ጥያቄያችን እዚህ ጋር ቶማስ ሶሪ የለም ቶማስ ወንጌል የሚል ወላሂ አለ። ላሳይክ። ከደስ ለምን ትወጣለህ ግን? ችግር ምንድነው? ያው ይሄ ምንድነው? አልወጣም። ኢየሱስ ክርስቶስ ያው የቶማስ ወንጌል አለ። አሁን የቶማስ ወንጌል መኖሩ ሳይሆን እዚህ ጋር እንምጣና የቶማስ ወንጌል የሚል ማስረጃ አምጣ። ሲጀመር ክፍል ላይ ራሱ ላይ ሌላ ቦታ ሳትሄድ ለኢየሱስም ጌታ አምላክ አንተስ እሺ ቆይ ኔትወርክ ነው ምንድነው? ግራ ገባኝ። ኡስታዝ ምንድነው? አንደኛ ሁለተኛ የተለያየ ቦታ ላይ ይዘላል። አሁን ምድህ በጣም ቀላል ነገር ነው። አርጌንስ ሉቃስ አንዳንድን ሲፈታው ብዙዎች በየተራ ታሪክን ሲያዘጋጁ ሲል ከተዘጋጁ ወንጌሎች መካከል አንደኛው የቶማስ ወንጌል ነው ይላል። ሉቃስ ለቴዎፍሎስ ደብዳቤውን ከመጻፉ በፊት የቶማስ ወንጌል የሚባል ነገር እንደነበረ ይናገራል። ይኸው ካፈለገም ግብጽ ውስጥ ከተገኙት አርኪኦሎጂካሊ ማስረጃ አለ። የአርጌንስ የሉቃስ አንዳንድን የፈታበት ኮሜንተሪ አለ።
አለህ ወይ ነው እኮ የምልህ እኮ ታውቀዋለህ። አርጌንስ ኮሜንተሪ የሰጠውን የሉቃስ ወንጌል ኦሪገን እሱ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲፈታው የፈቱበት አመጣላለሁ። አታዳምጥም እንዴ? እኮ እሱ ላይ እኮ ነው ያለው እኮ ዳንዬ። ምን ነው የምትረጋጋው? ጥሩ ነው። በውሸት እያሳመን ስለሆነ እንዴት ላዳምጥ? እኔ ጠቀስኩልህ እኮ ከሌለ ደግሞ አውጣውና አመጣሁላችሁ። ዳኒ እንደዚህ አንተ ማስረጃ አንተ የጠየቀው የቶማስ ወንጌል የሚባል ነገር የለም ስትል የቶማስ ወንጌል የሚባል ነገር አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ አርጌንስ ወይም በእንግሊዝኛ ኦሪገን የሚባለው የቤተክርስቲያን አባት ሉቃስ 1:1 ሲፈታበት ሉቃስ ላይ ለቴዎፍሎስ ብዙዎች በየተራ ታሪክን ሲያዘጋጁ ሲባል በዛን ሰዓት የተዘጋጁ የተለያዩ ወንጌሎች ነበሩ። የቶማስ ወንጌል፣ የማቲያስ ወንጌል፣ የጴጥሮስ ወንጌል የሚባሉ በርካታ ወንጌሎች ነበሩ። ከነዛ ውስጥ የተመረጡት ግን 4 ብቻ ናቸው ብሎ አስቀምጦታል። ያንን መይቱ ጋር የምታገኘው የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ነው። አሁን የሚነሳው ነገር ምንድነው? ፎካል ፖይንት ተነስቷል። ኢየሱስ አምላክ ነው ወይስ አይደለም የሚል ነገር ጥያቄ ሲያቀርብልህ አንተ ማርጂናል ፖይንቶችን አንስተ መርጅ አደረክ ማለት ነው፣ ወደ ሌላ ነገር መሄድ የፈለከው። ስለዚህ ከፈለክ ለብቻው የቶማስ ወንጌል አለ ወይስ የለም የሚል ለብቻው ማስረጃዎችን ማቅረብ እንችላለን። ጥያቄው የቶማስ ወንጌል አለ ወይም የለም ሳይሆን በመጽሐፍ ቅዱስ ውስጥ ኢየሱስ አምላክ ነው ተብሎ የተጠቀሰበት ጥቅስ አለ ወይስ የለም ነው። ካለ ማስረጃ ታቀርባለህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጠቅሳል። እሱ ላይ ማየት ትችላላችሁ። ይምራ መቀጠል ትችላለህ። አይ ጀዛከላ ልጁም አምልጧል ወጥቷል። ዋናው ግን እንዳያችሁት ኢየሱስ አምላክ የተባለበት ቦታ ላይ ያቀርብ አልቻለም። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታዬና አምላኬ ነው ያለው። ጌታ ያለው አካል አለ፣ አምላኬ ያለው አካል አለ። ጌታ ያለው የሐዋርያት ሥራ ላይ እግዚአብሔር ጌታ ያደረገውን ኢየሱስን ነው። አምላኬ ደግሞ ያለው ኢየሱስን አምላክ ነው። ለሱ ከፈለገ ሲገባ ማስረጃ እናቀርብለታለን። እሺ ቀጣይ ክርስቲያን አሻንቲ ሰላም ብያለሁ። አሻንቲ ሰላሙን አላ መን ተባለ። ለተጨማሪ እንስት እንትን ላይ ኢምራንዬ ቆንጆ ሆነች እንትን አለች ጥቅሳለች። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ የግሪክ ሰብጀንትን ተመለከቱት። ለወደፊቱ ሌሎቻችሁ ኢምራን እንኳን ያውቀዋል። ራሳቸውን አዘንብለው ለጌታና ለንጉሱ ሰገዱ ይላል። በጣም ይቀርብ ማለት ነው። ኩሪዮ ካይ ቶ ባስሊን የሚለው ኩሪዮ የተባለው ማን ነው? ባስሊ የተባለው ማን ነው ብላችሁ ጠይቋቸው። ልክ ዮሐንስ ወንጌል 28 ላይ ነው። ግራማቲካሊ ማንና ማን ነው የሚያወራው? ኢምራን ይመልስላችሁ። አሁን እዚህ ጋር ጌታ የተባለው ማን ነው? ንጉስ የተባለው ማን ነው? ኢምራን ጌታ አምላክ ነው፣ ንጉስ ደግሞ ዳዊት ነው። ግን እዚህ ጋር ከተልክ እንትን ራሳቸውን አዘንብለው ለጌታና ለንጉስ ሰገዱ ነው የሚለው ራሱ ቶ ኩሪዮ ካይ ቶ ባስሊ ነው የሚለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው እንደዛ ነው የሚጠቀመው። ኦ ኩሪዮስ ሙ ካይ ሆቲዮስ ሙ ነው ብሎ የሚያስቀምጠው። ኩሪዮስ የተባለው ኢየሱስ ነው፣ ቴዎስ የተባለው ደግሞ አብ ነው። በሴም ግራመር ነው የሚጠቀመው። እንቀጥል። አይ ጀዛከላህ ኡስታዝ። እሺ አሻንቲ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አለ አልሐምዱሊላህ። ከየት ቤተ እምነት ነህ? የወንጌል አማኝ ነኝ። ጴንጤ ነህ? እሺ ጥያቄ ነበረኝ። እሺ አይ ግን ከመጀመሪያው በጣም ክርስትና ለመጥላት ስትሉ ውሸት ባታበዙ። መጀመሪያ ኢየሱስ ትል ነው ብላችሁ ከጀመራችሁት አንፃር ልክ አልነበረም የምታወሩ የነበረውና የምታወሩትን ብታስተካክሉ። አንደኛ ኢየሱስ ለማለታቸው ውሸት ከሆነ እስካሁን የገቡት 3ቱ ክርስቲያኖች ዋሽተዋል፣ መጽሐፍ ቅዱስም ዋሽተዋል ማለት ነው። ሁለተኛ ትሳደባላችሁ ብለሃል። እኛ የምንሳደብ ከሆነ የተሳደበ ያለው መጽሐፍ ነው። ለምን እኛ ያነበብነው መጽሐፉ የሚለውን ቃል ነው። ጨረስኩ። ወደ ሐሳቡ እንመለስ። ኢየሱስ ክርስቶስ አምላክ ነው? አዎ አምላክ ነው። ግን ስገባ እኔ አሁን ላውራ የገባሁት አሁን ኢየሱስ ትል ነኝ ብሏል ባለው ሐሳብ ላይ ነበር። ጥሩ። እንደዛ ከሆነ እጅ ላይ መጽሐፍ ቅዱስ አለ? ቆይ ክፈተልኝና እናነባለን። የማቴዎስ ወንጌል ምዕራፍ 27 ቁጥር 45 እስከ ምንድን ነው የሚለው? ክፈቷ። ያ ከፍቼልሃለሁ፣ እተባበርሃለሁ። ያ እስከ አንብበው። 9 ሰዓት ሲሆን ኢየሱስ ኤሎሄ ኤሎሄ ሳማ ሰበቅታኒ ሲል በታላቅ ድምፅ ጮኸ እና ምን ሆነ? ኢየሱስም ብሎ ጮኸ፣ ኤሎሄ ኤሎሄ ላማ ሰበቅታኒ።
ኢየሱስ ቃል ከየት ነው ያመጣው? ከየት የሚያመጣው እሱ ነው ያወራው እሱ ነው። ከየት እናምጣሰን? ከየት ነው ያመጣው? ቋንቋ አይደል? ከየት ቢያመጣው ዋናው መናገሩ ነው። ዋናው ቋንቋው ጋር ችግር የለብኝም። ቃሉ አምላኬ ስለምን ተውከኝ የሚለውን ቃል ኢየሱስ ከየት ነው ያመጣው እኮ? ዋናው መናገሩ ነው አልኩህ እኮ። ከየት ነው የተናገረው? ከየት አምጥቶ የተናገረው? ከኪሱ ወይስ ደግሞ ከመጽሐፍ ቅዱስ? አዎ ሰምቻለሁ። ወደ መዝሙረ ዳዊት ልትወስደኝ ነው፣ ግን ምንም ያው የማይመስል ነገር ነው ማለት ነው። ታውቃታለህ። ማሻአላህ። እሺ ደግሜ ልጠይቅህ። ኢየሱስ መስቀል ላይ ሆኖ አምላኬ ያለው ለምንድን ነው? ያው መከራ ሲበዛ ያው ፍጹም ሰው ፍጹም አምላክ ነበር። ሰውነት ደግሞ ሰውነት ስለምን ተውከኝ አለው። እንደዛ ነው የምታስበው? ያው ግን አሁን ወደ ሐሳብ ብትመለስ መጀመሪያ ወደ ሐሳቡ እንመለስና ኢየሱስ አምላኬ ያለው መዝሙረ ዳዊትን እየጠቀሰ ነው ያለው። አንተ እሱን አታውቅም፣ ግን ላሳይክ። ጴንጤ አይደል አንተ? ጴንጤ ስለሆንክ የጴንጤ ተርጓሚዎች ላምጣልህ። ያው ፑልፒት ኮሜንተሪ የመጽሐፍ ቅዱስ የእናንተ ሊቃውንቶች ናቸው። ምን አሉ? he quote the word from the 22nd psalm አለ። ኢየሱስ እየጠቀሰ ያለው ከመዝሙር 21 ነው። as applicable to himself ለራሱ ጠቅሶ ያመጣው ከዛ ነው አለ። ከስንት? ከመዝሙር 21። አየው፣ በአማርኛ ላይ መዝሙር 22 ማለት ነው። ከየት ነው ያመጣው ኢየሱስ? ያምጣው። እሺ ከመዝሙር ያምጣው። ከየት ነው ያመጣው? ግን ኢየሱስ ነው ትልኝ ያለው ኢየሱስ ነው ማለት አይችልም። እንደዚህ ስላለ ብቻ ወደሱ እንሂድና እንደዚህ የሚል ነገር አለ። ወደ መዝሙር 22 ስንሄድ እንደዚህ ይላል። አምላኬ ስለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ ይላል። አምላኬ ያለው ማነው? መስቀል ላይ ሆኖ ኢየሱስ ነው። ልቀጥል ካለ በኋላ ወደ አንተ ጮሁ አመለጡ፣ አባቶች አንተ ተማመኑ አመለጡ ካለ በኋላ እኔ ግን ትል ነኝ ሰው አይደለሁም ይላል። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በሕዝብ ዘንድ የተናኩ ነኝ፣ የሚያዩኝ ሁሉ ይላገዱብኛል ይላል። ትል ነኝ እያለ እየተናገረ ያለው ማን ነው እኮ? ይሄንን ቃል ኢየሱስ ክርስቶስ እንዳለ በምን እርግጠኛ ልንሆን እንችላለን? ይምራን መሰለህ። ይሄን ወደኛው ስለ ስደት ነው የሚያወራው። ይቻላል ኡስታዝ ሐሳብ ካለ ጨምርበት። ይምራን አውግስቲን ታውቀዋለህ አይደለ? አሻንቲ አውግስቲኖስ፣ በእንግሊዝኛ አውግስቲን፣ በአማርኛ አውግስቲኖስ የሚባል ታውቀዋለህ? የቸርች ፋዘርስ ፕሮቴስታንት ነው፣ ሙሉን ይቀበሉታል። ኤክስፖዚሽን ኦፍ ፕሳልምስ በሚለው መጽሐፉ ላይ መጽሐፈ ምሳሌ ምዕራፍ 22 ቁጥር 6ን ሲተነትን እኔ ትል ነኝ ያለው ኢየሱስ ነው ብሎ ነው ያስቀምጠው እኮ። አሁን ከመጽሐፍ ቅዱስ ብታመጣልኝ ያለው እኮ ነው የምልህ። ያ ጥቅስ ስለማን ነው የሚያወራው ነው። ከዛ በኋላ ጨምርልሃለሁ። የመጀመሪያውን ግን አውግስቲን ይሄን ጥቅስ እኔ ትል ነኝ ያለው ኢየሱስ ነው ብሎ ነው የሚያስቀምጠው። አውግስቲን ተሳስቷል? ከመጽሐፍ ቅዱስ ጋር ማች ካላደረገ ኦኬ ጥሩ፣ አይ ችግር የለውም። ዳዊት ተሰቅሏል ማለት ዳዊት ተሰቅሏል ወይ? ተሰቅሏል? ተቸንክሯል? አልተሰቀለም። እጆችና እግሮችን ቸነከሩኝ የሚለው ማን ነው? 22 ላይ ያለው እሱን አንብቤ ይሻላል። አሁን ሐሳቢ ወደ እኮ ማን ነው የሚለው ነው እኮ። እጆችና እግሮችን ቸነከሩኝ የሚለው ማን ነው? ቁጥር 16 ላይ እዛው ላይ 22 16 ላይ ያወጣለት 22 16 ላይ ይታያል። አጥንቶች ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱ። ልብሶችን ለራሳቸው ታጠጣሉ፣ በቀሚሴ ላይ ታጠጣሉ፣ እጆችና እግሮቼን ቸነከሩኝ ይላል። ማን ነው እንደዛ የሚያወራው? ቆይ መሸሹ ምን አስፈለገ? አሁን አንደኛ ነገር አውዱ ላይ እየተናገረ ያለው መዝሙረ ዳዊት ምዕራፍ 22 ላይ እየተናገረ ያለው አምላኬ ስለምን ተውከኝና እኔ ትል ነኝና እጆቼና እግሮቼን ቸነከሩኝ፣ ልብሴን ታጠጣሉብኝ የሚለው ማን ነው የተጠየቀው? አውዱ እየተናገረ ያለው ስለማን ነው? ሰማኛ መጀመሪያ አንደኛ ነገር ብሉይ ኪዳን ላይ ያለው መዝሙረ ዳዊት፣ ክርስቶስ ደግሞ የጀመረው ላይፉ አዲስ ኪዳን ላይ ነው። ምንም አሁን እንትና እዛ ብሉይ ኪዳን ላይ ሄዶ ተናግሮ አይደለም። ምናልባት ሐሳቡ ማሽ ሊያደርግ ይችላል። አንድ ኤግዛምፕል ልስጥ። እንደዛ በጣም የመጽሐፍ ቅዱስ ጥናት እንዳላጠና የሚያሳውቀው በዚህ ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያወጣለት። አንዴ 110 ቁጥር 1 ላይ ሄርሜኔቲክስ እንድታጠና እንጋብዛለን። መጽሐፍ ቅዱስ የትንቃ አጻጻፎችን አታውቃቸውም ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ይታያል። እግዚአብሔር ጌታዬን ጠላቶች የእግር መረገጫ እስካደረስ በቀኝ ተቀመጣሉ ይላል። ማን ነው ለማን ያለው? በቀኝ ተቀመጥ ያለው ማንን ነው እኮ? አላምበው አንተ አይደል ያነበብከው? እያስረዳኝ አይደል? ነገረኛ። እግዚአብሔር ጌታዬን ጠላቶች የእግር
መረገጫ እስካደርስ ድረስ በቀኝ ተቀመጠ አለው ይላል። ተቀመጠ ያለው ማንን ነው እኮ? እየጠየቁ እኮ ነው። ንገረኝ ያልኩ እኮ እግዚአብሔር ኢየሱስን ነው አይደለ? በቀኝ ተቀመጠ ያለው ይኸው እዚህ ጋር ንገረኛ። ኢየሱስን እንደዚህ ያለው የሚል ቃል ንገረኝ። ልስጥ እንደዛ። ኦኬ አሁን እኮ የዚህን ኢየሱስ እኔን ያለኝ ብሎ ኢየሱስ ማስረጃ ይሰጣል። ማርቆስ 12:36 ላይ ያወጣው ነው። ይሄ ጥቅስ ለኔ ነው እኔን ነው ያለው ይላል ኢየሱስ። እሱማ መጽሐፍቱ ላይ ስለ ኢየሱስ ይናገራሉ። ስለዚህ መቼ ነው ያለው? ለምንድን ነው በቀኝ ተቀመጠ ያለው? መቼ ነው? ብሉይ ኪዳን ላይ ነው ያለው ወይስ አዲስ ኪዳን ላይ ነው ያለው? እሱ እኮ በቃ መጽሐፍቱ ሁላ ስለ ክርስቶስ ነው የሚናገሩት። አንደኛ በቃ አሁን ዝም ብለህ መሸሽ ሆነ፣ ዝም ብሎ አባሮች ጨዋታ ሆነ። አሁን ምንድነው አንተ ያነሳው ነጥብ ምንድነው? መዝሙረ ዳዊት ምዕራፍ 22 ላይ ያለው እኔ ትል ነኝ ብሎ እየተናገረ ያለው አካል ማን ነው? ኢምራን ኢየሱስ ነው አለ። ከምን አንደኛ የቸርች ፋዘርስ ማስረጃ መጣ፣ ሁለተኛ የአውድ ማስረጃ መጣ። አውድ ላይ አምላኬ አምላኬ ስለምን ያወተውከኝ የሚለው ማቴዎስ 26:47 ላይ ኢየሱስ ስለመሆኑ፣ ከዛ እጆቼና እግሮቼን ቸነከሩኝ ልብሴን እጠጣጣለሁ የሚለው ዳዊት ራሱ አይደለም። ይሄ ጥቅስ ሙሉን የሚያሳየው ለኢየሱስ ነው ብሎ ነው የፈቱት ቸርች ፋዘርስ። ከዚህ ጥቅስ አንጻር ኢየሱስ መዝሙረ ዳዊት 22:6 ላይ እኔ ትል ነኝ ያለው ኢየሱስ ራሱ ነው ብለን አልን። አንተ ደግሞ እኔ ትል ነኝ ያለው እከሌ የሚባል አካል ነው ብለህ ደግሞ ማስረጃ ማምጣት አለብህ። አንተ በእውቀትህ እከሌ ነው ብለህ ማስረጃ ማምጣት አለብህ። እከሌ ነው ባለለህም ኢየሱስ ነው ልል አልችልም። እዚህ ጋር ኢየሱስ ነው የሚለው ድማ መጣን እኮ እኛ እኮ በርደኖ ፍሩፍ ፋላሲ ነው እየተጠቀምክ ያለው። የት አለ? ይሄው አንደኛ እጆቼና እግሮቼን ቸነከሩኝ የሚል ጥቅስ አለ። አጥንቶቼ ሁሉ ተለያዩ፣ ልቤ እንደሰም ሆነ፣ በአንጀቴ መካከል ይልና ምን ይላል? ምን አደረጉኝ አለ? እጆቼና እግሮቼን ቸነከሩኝ አለ። እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ ልብሴን ለራሳቸው ተከፋፈሉ፣ በቀሚሴ ዕጣ ተጣጣሉ የተባለው ስለ ኢየሱስ ነው ብሎ ደግሞ የማቴዎስ ወንጌል ጸሐፊ፣ የማርቆስ ወንጌል ጸሐፊ፣ የሉቃስ ወንጌል ጸሐፊ ነገሩን። ከዚያ አንጻር ጥቅሱ ስለ ኢየሱስ ነው የሚያወራው የሚለውን ነገር ኢምራን ይዞ መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ያለው እኔ ትል ነኝ እያለ ያለው ኢየሱስ ራሱ ነው ብሎ አስቀመጠ። አውዱ ላይ ኮንቴክስቹዋል አፕሮች በሆነ ነገር ማለት ነው። ይሄን ይመስላል ኢምራን። ፕላስ አሻንተ ጥያቄ ጠይቀህ ልብሶችን ለራሳቸው ተከፋፈሉ ይላል። ማን ነው ልብሶችን ተከፋፈለው ሲሰቀል? ኢየሱስ ወንበዴዎች። ዳዊት ተሰቅሏል እንዴ? አልተሰቀለም። በቃ እናመሰግናለን። ሰጋ ስለ ዳዊት አያወራ። እሺ፣ ስለዚህ የጥቅስ ስለማን የሚያወራው? ዳዊት ካልተሰቀለ ሰቀሉኝ ትል ነኝ እኔ ትል ነኝ የሰው ማላገጫ የሚለው ማን ነው? ሄሎ ሄሎ ነገርኩህ እኮ አሁን ኢየሱስ ነው ማለት አይችልም ነው ማለት እዚህ ጋር እንዳን ነው። እሺ በቃ ኢየሱስ ከሆነ ማን ነው? እሺ ማን ነው? ተሰቅሎ መስቀል ነው ማለት ትችላለህ እንጂ በዛ መንገድ ተረድቶ ማለት ትችላለህ እንጂ እሱ ማለት አይችልም። ማን ነው? አጭም ተመስለ ይበቃዋል። ማን ነው? አሻንቲ ታውቃለህ እኮ ስም አልተጠቀሰም እኮ ዞሮ ዞሮ ስም አልተጠቀሰም። በቃ እኛ ጋር አሳየን። እኛ ኢየሱስ መስቀል ላይ ሆኖ አምላክ ከአርሲ ጋር ይሄ ተፈረጥጥ ነበረ። እሺ ሌላ ሰው እናስገባና አንተ ይበቃዋል። አይ ቲንክ በእንትኑ አሻንቲ ተቀመጥ። ሌላ መልስ ያለው ካለ ሞዴሬተሮች አስገቡ እስኪ። ያሲካሉ ላያቸው ፎሎ እያደረጋችሁ እሺ ጋይሶች ፎሎ እያደረጋችሁ ና መጀመር መሲ ፎሎ አድርጉ። ስታዞ ሄድን ፎሎ አድርጉ። ባረከላሁ ፊኩም። ቪዲዮዎች አሉ ሄዱና ሪፖስት አድርጉ። በተለይ ኡስታዝ ዋሂድ የፖስተው ፖስት አለ። ምናልባት ከዛ ወዲህ ካልፖስተ ሄዱና ሪፖስት አድርጉ። እሺ ሪፖስት አድርጉ። አወርዳችን ባለን ተመለስ። ኢምራን አይ ኔትወርክ ነው ማን ብንጠራ አርሰናል ማክራስታው ከሆነ ሜቢ አሁን ምን ተቀመጠና ተራስ ረስ ታወራለህ። እሺ ዳዊት ሰላም ብያለሁ።
ኖ ራስ ነው ወደቀው ኖ ጠራን ወረደ። እሺ ካወረድ ለምን ድጋሚ እናስገባለን ስታስበው? እሺ ለምን ድጋሚ እናስገባለን እንደዛ ከሆነ ስታስበው? ካወረድን እኛ ቅድም እያነሳ ነበረ ድጋሚ ለምን እናስገባለን? ምን ነካ? ሲቀጥል የሚወጣ ጋር ተቀመጠ ያጀማ ሁላችሁም ኡስታዝ ወይ የሚታርገው አንዴ ኡስታዝ ሄድን ፎሎ አድርጉ፣ መሲም ፎሎ አድርጉ። ባረከላሁ ፊክ ወስሚዞም እንደዛ ያው ኡስታዝ ሆይ መጨረሻ ላይ ስለ አርሲ ቪዲዮ ፖስት አድርጓል። ያን ቪዲዮ እየገባችሁ ሁላችሁም ሪፖስት አድርጉ። እንዲሁም መሲ ቢቢሲ ዘዋ ተያይዞ ወጣ መረጃ ለቃች። እሱም እየገባችሁ በደንብ አጋችሁ አዳምጡ፣ ሪፖስት ማድረጉ ጀዛኩሙላህ። እሺ ዳኒ በቃ ምን ጋር ተቀመጠ። ሆሴ ሰላም ብያለሁ። ሆሴ ይሰማል? አይ ጠይቀኝ ነበር ጥያቄ ልመልስልህ። እኔ አልወረድኩም አውርደህ የመቸህ አንተ አንዴ ዳኒ ሚላ ሆሴ የመቸህ ሰርሰኝና ልውረድ ብዙ አራንተ ወገን ሰላም ተናል ባለ ቅድም እኮ ብትጠራ መመለስ እኮ አቻክ ምን ነካ ዳኒ? በቃ ወረድታችሁን አዳምጠን ነው በቃ እንዴ ምን ነካ? እሺ ሆሴ የመቸህ ነው የትናንትና ነው ዛሬው ነው? እሺ ሰላሙን አላ መን ተቢዐል ሁዳ። ያ ቅድም ቀልዷም አስቆኝ ነበር የሐዋርያት በደንብ ሳቂ መቼ አይ ታዳጊ ነህ ለካ እንዴ እሱ ነው። እሺ ለማንኛውም አሁን እንመልሳለን ልጠይቅህ። እሺ ምንድነው ጥያቄው? እሺ ጥያቄ እየተጠየቀ መጀመሪያ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ኦርቶዶክስ በጣም ግራ የገባኝ ነገር አለ። ጥያቄው ምንድነው? ኢየሱስ ለምንድነው እግሩን እያጠበ እጣቢውን ለሰው የሚያጠጣው? የት አለ እስቲ መጽሐፍ ቅዱስ ላይ አለ? ያው አባቶች ጽፋ አስቀምጠዋል። ኢየሱስ እየመጣ እግራችን ያጥበናል እጣቢውን ያጠጣናል ብለው አስቀምጠዋል አባቶች። አትቀበላቸውም አባቶችን? እስቲ የትኛው አባት ነው እንደዚህ ያለው? በጣም ጥሩ። ስለዚህ ማስረጃውን እናቀርባለን። እስኪ አንብበው። እስቲ እያነበብኳት ድምፅህን ከፍ አድርገህ አንብበው። እያነበብኩ በቃ አነባዋለሁ። እንደዚህ ይላል። ክብር ይገባውና ጌታችን ኢየሱስ ክርስቶስ ያዩ ዘንድ የተገባ ሆኖ ነበር። ጌታችንም ብዙ ጊዜ ይገለጥለት ነበር፣ ከእርሱም ጋር ይናገር ነበር። እሱም እግሩን አጥቦ እጣቢውን ይጠጣ ነበረ። የእግር እጣቢ ያ እንደዚህ ካለም የእግር እጣቢ ይጠጣ ነበረ። ከዛ በኋላ በአንዲት ቀንም የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙርቱ እንዲጠጣ አይ ግን እንደዚህ መጽሐፍ ቅዱስ ላይ የለም። እንዲ የእግር እጣቢ ኦርቶዶክስ ነው ፍረሳው እንዳሁን የመጽሐፈ ስንክሳር ነው እና ምን ይሻላል? አይ እግር እጣቢ ግን እኔ አልቀበለውም። እግር እጣቢ ኦኬ፣ ይሄ ውሸት ነው ማለት ነው። እጣቢ አጠጣ የሚለው ይሄ ውሸት ነው ማለት ነው። እቺ ፓርት ልትሆን ትችላለች፣ ሌላው ግን እውነት ነው። እሺ ትችዋለህ። በቃ ቀጣይ ደግሞ በዛ ተያይዞ በንጽህና ዙሪያ ልምጣበትና ማለት ነው። ይሄኛው ዋናው አይተሃል፣ እጣቢ ያጠጣ ነበር። ተያይዞ ግን አንድ የሚታጋ እንዴ ጽናት ኦርቶዶክስ ነሽ? እዚህ ጋር ልጨርስ። ጽናት ኦርቶዶክስ ነሽ? ፍቅሪ ጴንጤ ነሽ አይደል? ሙት አድርጊ በላት። እኔ አንድ ጊዜ ብቻ ሊወርድ ነው የምር ይቸኩላለሁ በጣም ማለት ነው። ፍቅሪ ኦርቶዶክስ ነሽ አስታውቅ። ኦኬ ቆይ አንዴ እውነተኛ ጥያቄ አለኝ ዛሬ የጠየቁኝ ማለት ነው እናንተ ላይ። ስለዚህ ፍቅሪ ኦርቶዶክስ ነሽ? እኔ ጴንጤ አይደለሁም። ኦርቶዶክስ ነሽ? ስለዚህ አው ግን ማለት ነው አሁን ቅድም እቺ መሲ የምትባል አንዴ ብቻ አዳምጥ። እሷ ፍቅር ናቲ እሱ ሳደበች እያለችው አንቺ አሮጊት ከኔ ውረጂ አሮጊት በዚህ እኔ አይደለም አይደለም አንቺ ነች። ቅድም ድምጽሽ እኮ ባለፈው ይተናል በቪዲዮ ማርያም እኔ አይደለም ሪካርዶች ያቀኛሉ። እኔ ድምጽና እሷ እኔ አንድ ነው። ለምን እንደዛ ትለኛለች? እኔ ያንተ ትምህርት ተሰማው እዚህ ቁጭ ብዬ ያዳመጥኩት እሷ ናት ለምን ትላለች?
ይቅርታ መሲ ያረባክሽ አንድ ነገር በይ። በቃ ተስተዋለሽ በቃ እጪ ረጋቢ መሲ ወንድሜ ሞት አርግ ኖ እንዴት ድምፁ ስለተመሳሰለ ነው ፍቅሬ። አንቺ ካልሆንሽ እኔ ይቅርታ ጠይቅሻለሁ። ችግር የለም ይቅርታ ጠይቅሻለሁ። እኔ ጥያቄ ልጠይቅ ነው መጣው። ከሰው ትልቅ ሰው ጋር አሳደበች ብለት ይናገራል። ሰው አልሳደብም። እሺ ለጥያቄ ማግነ መማር ነው መጣሁት እንጂ ሰው መሳደብ አይደለም። ሴትዮዋ ውረጂ፣ ሰው ማወቅ አለብሽ። አይ ችግር የለም። ብርቄ ድምፅሽን ቀንሺው፣ ብርቄ ሰው ተኝቷል። እሺ የወዛዘርና አንተ አልሳደብኩም፣ እኔ አይደለም ዝም ብላ ነው የምታወራው። እኔ ክብር አለሽ ነኝ። ይቅርታ ይባል አይስ የወዛዘርትና የባቴቶች የቡና ወሬ እዚህ የለም። እዛ የቡና ወሬ እዛ ሄዳ ታውራ። ማን ነው ደግሞ ለቀቃት ደግሞ እዚህ ቲክቶክ ላይ ና እሷኛት ለኛት ማለት እሷ እንትና አዲስ ናት። አሁን እየተማረች ነው። እንደዚህ ባህሪዋ እንደዚህ ነው። ትጮሃለች ሁሉ ጊዜ። ዛሬ 7 ነጥብ ነው። መጀመሪያ ተሳዳቢ ነበረች። አሁን ግን በደንብ እየተማረች መጣች። ለዛ ነው ያስገባኋት ነው። እሺ እንጂ እንደዚህ ነው። መዝሙር አውጥታለች። ታውቃላችሁ እቺ ልጅ መዝሙር አውጥታለች። ቆይ ላሰማችሁ መዝሙሯን አለሽ አስገባታ አፈለታችሁና እንትን ቀጥል። ያው መዝሙሯን ስሙት። ፈለታችሁና አጭር ነው። እንደ በግ ኑሪ ተብዬ እንደ ምንድነው የሚኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? እንደ በግ ኑሪ ተብዬ እንደ ምንድነው የሚኖረው? ፕሮቴስታንት ናት አይደል ልጅቷ? እቺ ኢምራን ፈገግታሱና ፈገግ በሉ ብዬ ነው። እመቤት እኔ አይደለም ማንን ሰሰው ጠይቆ እኔ አይደለም ማርያም አተስማሙል ጓደኛሽ በቃ ችግር የለም። ጓደኛሽ አንቺ ኦርቶዶክስ ይናቃል እሷ ኦርቶዶክስ አይደለም ማለት ነው። እስኪ እናስለካስ በኢምራን አስተናግዳት። ለዛ ነው እኔ ፍቅሬ ምስኪና እኔ አይደለም ቪዲዮ አንተውና እስኪ አንዴ አንብቢ። ምንድን ነው የሚለው? ፍቅር ምንድን ነው የሚለው? ይሄ አሉ እያወራሽ ነው ከስራ ያለችው ኒካት የመሬት ምልክት ስታዝም ባላ ግን እንዳልኩ ነው ተብዬ መቼም የማይረሳ እንትን ነው። ኡስታዝ አንድ ልጨምር እንዴ? እንትን አለ በዛ ምን አረ ቆይ ደግሞ እንደገና ያሰማ ኦኬ ያሰማኝ። ፈገግታሱና ነው ያ ጀማል ፈገግ እንድትሉ ነው። እሷን ፈገግ እንድትሉ ነው እንጂ እሷ ናት ማርታችን አይደለም። ያው እሷ ኦርቶዶክስ ናት እንጂ ፕሮቴስታንት አይደለችም። ምን አይደለሁም ማለች ማርያምን አይደለሁም ማለች ነው። ታዲያ እስቲ እኔ ድምጽና እኔ ቪዲዮ አበራለሁ። የምር እኔ ያቀኛሉ እዚህ ላይ እኔ አይደለሁም። ይለያያል። አንቺ አይደለሽም እኔ ነው። አረብስ ማሙል ምን ይሁንክ ነው? እኔ ታገኛለህ ከነየቱ በቃሽ፣ ይቅርታሽ፣ በቃሽ። እኔ አይደለሁም። አትቆጭ። ምን ይሁን የፈለክ ሰው ጠይቆ እዚህ ታች ማለት ነው። እሺ ኦኬ፣ ኢብራን ቀጥል። ቆይ አንዴ እየፈለክ ነው ኡስታዝ ፍቅር አሁን አልጠይቅም። በቃ ትቻለሁ። በቃ ግን ከሱ በፊት ይሄን አንብብልኝ አንዴ። ይሄን አንብብልኝ እስኪ ምንድን ነው የሚለው? አንብቢው ፍቅር አለሽ? እኔ
ባለው ምን ላይ እስቲ ያወጣለሁ ከታው መጽሐፍ አንዴ ይሄን ሲኙማ ጌታ ኢየሱስ ጨምዳዳውን ልብን በጋለቃዊያ ውጥር አርጎ ተኩሶታል በደንብ አርጎ ተኩሶታል ውጥር አርጎ ተኩሶታል በደንብ አርጎ ተኩሶታል ውጥር አርጎ ተኩሶታል ጌታ ኢየሱስ አንቺ ነሽ ይሄ አሬ ይሄ ጴንጤ ነው በማርያም ትክክል አይደላችሁ አንቺ አይደለሽ ያንቺ ኢየሱስ ልብሽ አልተኮሰም እኔ ተዋይዶ ነው አልተኮሰም አንቺ በኢየሱስ ምንድነው የሚተኮሰው የተኮሰኝ ጌታ ኢየሱስ ጨምዳዳ ልቤ በጋለ ተካዋያ ትኩስ አደረገ ይላል እሱ ጋር እኛ ጋር እኔ ጋር የለም እንደዛ ምን ወንጌልም የለም በቃ አሁን ደግሞ እንደዛ እኮ ይቻላል አንብባት አንዴ አንብብ እስቲ የምትለውች ምን እሺ ኢየሱስ ክርስቶስ ይገለጥ ነበር እርሱም እግሩን አጥቦ እጣቢውን ይጠጣ ነበር ይላል ኢየሱስ እግር እጣቢ ለሰው አጠጣ ያወጣው ነው ምን ላይ ያ መጽሐፈ ስንክሳር መጽሐፍ ወይት እሺ ኢየሱስ እጣቢውን የእግር እጣቢ ያጠጣ ነበር ይላል ጀማ እጣቢ እግር ለሰው አጠጣ ይላል ይሄ ነው ጥያቄያችን እኔ ነው መልስ ያለው ካለ ይግባ ማሻአላ ፍቅር አሁን እየተነጋገረች ነው በደንብ እንደዚህ አትፈቀ ባህሪያ ሁላችሁም ጀዛኩሙላህ ኡስታዝ ነው ጀዛከላ መሲ መህታቻችን ሁላችሁም ጀዛኩሙላህ እሺ